ሳዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ የተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶቅ። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ያየናል፣ ይታደገናል ስል በእውነት በጣም በሚገርም ሁኔታ እግዚአብሔር የሚያይባቸው ማለት እግዚአብሔር በብዙ አቅጣጫ ውስጥ ሆነን ይመለከተናል። ግን አንዳንድ ጊዜ ደግሞ ስፔሲፊክ እግዚአብሔር በምንጮህበት ነገር ላይ እግዚአብሔር እያየን እንደሆነ እንዳናቅ የሚያደርገን ብዙ ነገሮች ነው። በእውነት እግዚአብሔር ከኔ ጋር ነውን ብለን እንድንጠራጠር ሁሉ በሚያደርጉን ነገሮች ግን እግዚአብሔር ያያል ወገኖች። የሚገርመው ነገር በዛም እግዚአብሔር ያየናል። ክብር ለኢየሱስ ክርስቶስ ይሁን። የሚገርመው በምንም አይነት ሁኔታ አንዳንድ ጊዜ ጥፋቶች አጥፍተን አይደለም፣ አንዳንድ ጊዜ የሆነ ነገር ተሳስተን አይደለም፣ አንዳንድ ጊዜ በድለን አይደለም፣ አንዳንድ ጊዜ የሆነ ነገር አድርገን ምንም ሳናደርግ ነገሮች አንዳንዴ ከቁጥጥራችን ውጪ ሆነው በዙሪያችን ያሉ የህይወታችን ምዕራፍ ግራ የሚያጋባን ጊዜ አለ። ግን ያን ጊዜም ቢሆን እግዚአብሔር ያያል። ክብር ለኢየሱስ ክርስቶስ ይሁን። የሚገርመው ነገር ዛሬ ከእግዚአብሔር ቃል አንድ ሰው አንስተን በሱ ህይወት ዙሪያ ላይ የሆነውን ነገር አይተን ለኛ የሚቀረውን ነገር ተመልክተን እግዚአብሔር በዛ ውስጥ ደግሞ የሚፈውሰውን ይፈውሳል፣ በዛ ውስጥ የሚያበረታውን ያበረታል፣ በዛ ውስጥ የሚያጽናናውን ያጽናናል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በመጀመሪያ ደረጃ በዚህ ዓለም ስንኖር ከውጊያ ውጭ አይደለም የምንኖረው፣ ወይንም ከቻሌንጅ ውጭ አይደለም የምንኖረው። ምንም ስላደረግን አይደለም። የሚገርማችሁ ነገር እንደ እግዚአብሔር ሐሳብና ፍቃድ መኖር ስንጀምር፣ እንደ እግዚአብሔር ሐሳብ ፍቃድ ስንገባና ስንወጣ፣ በገባንበት በወጣንበት በሄድንበት በተራመድንበት ምንም አይነት ፎልት ወይ ደግሞ ስህተት እንኳን ሳናደርግ፣ ነገር ግን ውጊያና ሰልፍ ወይም ቻሌንጆች ወይ ፈተናዎችን በዙሪያችን ሊያጋጥሙ ይችላሉ። ነገር ግን እግዚአብሔር ያያል፣ ደግሞ ይታደጋል። ክብር ለኢየሱስ ክርስቶስ ይሁን። በዮሴፍ ሕይወት የምንማረው ዛሬ ጥቂት ነገር አንስተን የምናየው በዮሴፍ ሕይወት ውስጥ ይህንን ነገር ነው የምናየው። በዘፍጥረት ምዕራፍ 37 ቁጥር 3 ላይ አይተን እንደሆነ እስራኤል ዮሴፍን ከልጆቹ ይልቅ ይወደው ነበረ። ሌላም የሚገርም ነው። በቃ ከልጆቹ ይልቅ ይወደው ነበረ። አንዳንድ ጊዜ ራሱ መወደድ እንኳን የሚገርማችሁ ነገር ጠላት ሲሆን መወደድ መፈለግ በራሱ እንኳን ጠላትን እንደሚሰበስብ ታያላችሁ። ነገር ግን እሱ በሽምግልና የወለደው ነበረና በብዙ ህብር ያጌጠች ቀሚስ አደረገለት። ይህንን ካዩ በኋላ ወንድሞቹ አይታችሁ እንደሆነ ከወልጆቹ ይልቅ እንዲወደው ባዩት ጊዜ ጠሉት። የሚገርም ነው። እዛ ጋር መውደድ አለ፣ እዚህ ጋር መጥላት አለ። በአንድ ላይ ነው እኮ የሚገርመው። መውደድና መጥላት አንድ ላይ ሆነው ሲመጡ ወደ ማን ህይወት? ወደ ዮሴፍ ህይወት። ምንም በማያደርገው እሱ ኮንትሪቢዩት ባላደረገው ነገር፣ እሱ ባላዋጣው ነገር፣ እሱ ባልፈጠረው ነገር፣ እሱ ባልነካው ነገር፣ እሱ ባላበላሸው ነገር፣ እሱ ባልሄደበት መንገድ፣ ነገር ግን መውደድም እንደገና ደግሞ ምንም መጥላትም ተከትሎ ሲመጣ ተመልከቱ። አንዳንድ ጊዜ በህይወታችን ውስጥ የእግዚአብሔር ሐሳብና ፈቃድ መከናወን ሲጀምር ወገኖቼ ሆይ አሁን እንደምናየው እንደሚባለው አንዳንድ ነገሮች ሳይሆኑ በራሱ የእግዚአብሔር ሐሳብና ፈቃድ በእኛ ላይ በህይወታችን ውስጥ መከናወኑ ብዙ የማንጠብቃቸው ነገሮችና ሰልፎች ሊመጡ ይችላሉ። እግዚአብሔር ያያል፣ ደግሞ ይታደጋል። ክብር ለኢየሱስ ክርስቶስ ይሁን። አይታችሁ እንደሆነ ምንም የማታውቀውን ማርያምን ማለት በዛ በጮኝነት መንገድ ላይ እየሄደች እያለች ከነገና ከነጎዲያ በኋላ ማለት ከጥቂት ጊዜ በኋላ የምታገባ እንደሆነች እያወቀች የራሷን ንጽህና እየጠበቀች ድንግልና እየጠበቀች በሰላም እየኖረች ያለችውን ግን ሆኖ ፈሰደን አንድ ጊዜ መጥቶ በአንድ ቀን ውስጥ በአንድ ሰዓት ውስጥ በአንድ ጊዜ ውስጥ የመጣው መልአክ ያመጣላት መልእክት የምድር ሳይሆን እሷ ያሰበችው ሳይሆን ተጋብቶ የመኖር ልጆች የመውለድ ሳይሆን የዘላለም አምላክ መድኃኒት የሆነውን የዓለም ሁሉ መድኃኒት የሆነ በእሷ እንደሚወለድ ጸጋ የሞላብሽ አንቺ ሞገስን አግኝተሻል ተብላ ሲባል የሚነገረው ቃል ያስደንቃል። የሚባለው ነገር ያስደንቃል። የዓለም ሁሉ መድኃኒት ኢማጂን በአንድ ወጣት ድንግል በሆነች በእሷ
ተጸንሶ ሊወለድ ነቢያት የተናገሩለት አባቶች የጠበቁ መሲህ ተብሎ የተናፈቀው እስራኤል የሚጓጓለት የሚመጣ የሚያሳርፋቸው አንድ ቀን ደግሞ ከሮም ቀኝ ግዛት ይገላግለናል ብለው ደግሞ እንዲሁ የሚያስቡትን ሁሉ በሚያስቡበት ዓለም ውስጥ ግን አንድ ቤት ውስጥ መጥቶ ለአንድ ወጣት ሲነገር የሚያስደንቅ ነው፣ የሚያስገርም ነው። በቃ ለማመንም የሚቸግር ነው። እውነትም ደግሞ እሷም ለማመን ተቸግራለች። ይሄ እንዴት ሊሆን ይችላል? እኔ ወንድም አላቅም ከዚህ በፊት እንደዚህ አይነት ምንም ነገር የማውቀው ነገር እንዴት ብላ የምትጠይቀው ጥያቄ ነገር ግን ለእግዚአብሔር የሚሳነው ነገር የለም። የመንፈስ ቅዱስ በአንቺ ላይ ይመጣል፣ ይጸልልብሻል። የልዑል ኃይል ይመጣል። የልዑል የሰማዩ የልዕልናው ጌታ እሱ ኃይል ይመጣልና ያኛው መጥቶ ባንቺ ያርፋል። መለኮት ትሸከሚያለሽ፣ ከዛ ይወለዳል ብሏት ከዚህ ይሄኛውን ስትመለከቱ እግዚአብሔር ካለው ከትልቅና ታላቅ ምዕራፍ የእግዚአብሔርና የዘላለም ሐሳብና የዘላለም ዕቅድ በአንድ ጊዜ ከራሷ ዕቅድ አግብቶ ከመውለድ በጣም ትንሽ ከሆነች ከአንድ ቤተሰብ የዘላለም ሐሳብ የዘላለም መድኃኒት በሷ እንደሚወጣ ሲነገራት ኢማጂን እኛ ዛሬ ቢነገረን ወይ መላእክት ባሮም ቢነግረን የሆነ ነገር ትንሽ ነገር እንኳን ቢገለጥ ብዙ ነገሮች እንደማይበቁን ወተን እንደምንናገር ፖስተር እንደሚለቀፍልን ብዙ ነገሮች እንደምንናገርና እንደምናረግ እሷ ጋር የመጣው ነገር ብዙ ሊያናግር የሚችል የሚመስል ነገር ነበረ። ነገር ግን ወዲያውኑ የሆነው ነገር አንደኛ ወዲያውኑ ጮኛዋ ሊኮበልል ወይም በስውር ሊተዋት አሰበ ነው የሚለው። የሚገርማችሁ ነገር ይሄ ነው እኮ። ነገር ግን የተቀበለችው ነገር የሚገርም ነገር ሆኖ እንኳን ደህና መጣ የሚገርም ነገር ነው። እኛ እንደታሰብን የሚል ሳይሆን ዮሴፍ ጋር የሚመጣው ነገር ስታዩት በስውር የሚተዋትን ነገር ነው። ምክንያቱም የሚገባው ነገር አይደለምና። ከዛ በኋላ ደግሞ አስቡት፣ በአይሁድ ማህበረሰብ በዛ ጊዜ ውስጥ አርግዛ ብትገኝ የሚገጥማትን ነገር ተመልከቱት። ከዛ በኋላስ ደግሞ የሚሆነው ነገር የምትወልድበት እንኳን ተመልከቱት። የሰማይ ነገር ተነግሯት የምትወልድበት ቦታ እንኳን አንድ መካከለኛ አንድ ድሃ እንኳን ሊወልድበት የማይችልበት ቦታ ወደ ግርግም ነው። ከዛ በኋላ ወልዶ እንኳን የመታረሻ ደግሞ የመቀመጫ ደግሞ የተለያየ ነገሮችን ሰው ሲያገኝ ነገር ግን ይዞ መኮብለን ነው። እና የምታዩት ነገር አንዳንድ ጊዜ እግዚአብሔር ያያል ደግሞ ይታደጋል። አንዳንድ ጊዜ ሁል ጊዜ እግዚአብሔር ያያል ደግሞ ይታደጋል። ክብር ለኢየሱስ ክርስቶስ ይሁን። እኛ ነን እንጂ ግራ የሚገባን እግዚአብሔር ግራ አይገባው። እኛ ነን እንጂ ነገሮች መረዳት የሚያቅተን እግዚአብሔር የሚሰራውን ነገር ያውቃል። ኢየሱስ ክርስቶስ ለዘላለም ስሙ የተባረከ ይሁን። ስላቃተው ነው ግርግም የተወለደው እንዴ? ስላቃተው ነው እንዴ ወደ ግብጽ የሸሸው እንዴ? ስላቃተው ነው እንዴ እንደዚህና እንደዛ ያልሆኑት? በደንብ ቤተ መንግስት ውስጥ መወለድ እኮ ይችላል። ነገር ግን የዘላለም አምላክ እግዚአብሔር የሰማያዊው ሐሳቡና ፍቃዱ በትንቢት የተነገረለት ድንግል ትጸንሳለች የተባለው እሱ በወደደው መንገድ ስለሚሆን እነዚህ ነገሮች ሁሉ በዙሪያው ላይ ይሆናሉ። ኢትስ ኦኬ። እግዚአብሔር ያያል ደግሞም ይታደጋል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በህይወታችን ውስጥ የሚመጡት ትልልቅ ነገሮች በህይወታችን ውስጥ የሚደረጉት እግዚአብሔር በእኛ ህይወት ሊያደርግ ሲል በዙሪያችን ያሉ ነገሮች ለዛ ነገር ምስክር ላይሆኑ ይችላሉ። በዛ ነገር ላይ ትክክል በጣም ጥሩ ተብሎ ብዙ ጭብጨባ፣ ብዙ ሙገሳ፣ ብዙ እልልታ ላይኖሩ ይችላሉ። ስለዚህ በዮሴፍ ህይወት ገና ከማለዳው ስትመለከቱ አባቱ ይወደዋል፣ ወንድሞቹ ይጠሉታል። በጣም የሚገርም ነገር ነው። አባት ሲወድ አብሮ መውደድ ሲገባቸው፣ አባት ደስ የሚለው ነገር ልጆችን ደስ ላሰኘት ሲገባቸው፣ አባት የፈቀደውን ነገር ልጆች በቃ ፈቃዳቸው እንዲሆን የሚገባቸውን ነገሮች ነገር ግን ከተደረገለት ጌጥ የተነሳ ከተደረገለትና ከለበሰው ነገር የተነሳ ቅናትን፣ ቁጣን እንደውም ምንድን ነው የሚለው በሰላም ይናገሩት ዘንድ አልቻሉም። በቃ አቃታቸው። የእግዚአብሔር ይታደጋል። ክብር ለኢየሱስ ክርስቶስ ይሁን። አቃታቸው። ወገኖቼ ሆይ የእግዚአብሔር ነገር ብቻ ስላለን በስራ ቦታ ሊሆን ይችላል። የእግዚአብሔር ነገር ብቻ ስላለን በተለያዩ ቦታዎች ሊሆን ይችላል። የእግዚአብሔር ነገር ብቻ ስላለን በቤተሰቦቻችንና በዘመዶቻችን ሊሆን ይችላል። መጠላት በሰላምም እንኳን ላያናግሩን ይችላል። ነገር ግን የዘላለም አምላክ እግዚአብሔር እሱን ያያል ደግሞ ይታደጋል። እግዚአብሔር ያያል፣ ነገርን ለበጎ ይለውጣል።
እግዚአብሔር ያያል፣ ያንን ደህንነት ያደርገዋል። ክብር ለኢየሱስ ክርስቶስ ይሁን። በዚህ ብቻ አይደለም የቆመው። ምዕራፍ 37 ቁጥር 5 ላይ ስትመለከቱ ህልምን አልሞ ህልሙን ከተናገረ በኋላ ለወንድሞቹ ሲነግራቸው ምንድን ያሉት እነሱ? እንደገና በብዙ ምን አረጉት? ጠሉት። እንዴ የሚመለከታቸው ነገሮች፣ የሚያወራቸው ነገሮች፣ የሚያቀርባቸው ሐሳቦች፣ የሚመክራቸው ምክሮች የተሻሉ ነገሮች እንኳን ቢሆኑ በእነሱ ዘንድ አንድ ጊዜ አንደኛ በሰላም መናገር ከሱ ጋር አይፈልጉም፣ ሁለተኛ ደግሞ በብዙ ጠሉት። ይሄ ሰው የሚለብሰው ነገር አስቀንቷቸዋል። ወገኖቼ በእኛ ላይ መልካም ነገር በሆነ ጊዜ ሁሉ ነገር ሊያጨበጭብልን ላይችል ይችላል። ከእግዚአብሔር ጸጋ የተነሳ፣ እግዚአብሔር ከሚያለብሰን ነገር የተነሳ፣ እግዚአብሔር ከሰጠን ነገር የተነሳ፣ እግዚአብሔር ካረገልን ነገር የተነሳ ከዛ ጋር የሚነሳ ነገር ብዙ ነገር ሊኖር ይችላል። ከዚህ በኋላ በዚህና በዚህ ቦታ እንገኝም ብለን ስንወስን የሚነሱ ነገሮች አሉ። እግዚአብሔር ያያል፣ ይታደጋል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህም እዛው ላይ በ37 ቁጥር 8 አይታችሁ እንደሆነ በእኛ ላይ ልትነግስብን ይሆንን ወይስ ልትገዛን ይሆንን አሉት። እንደገና ስለ ህልሙም ስለ ነገሩም ይልቁንም እንዴ እየጨመረ ይሄዳል። የሚገርም ነገር ነው። እየጨመረ ይሄዳል። ትላንትና ያየነው ነገር ይጠፋል ብለን ስንል እየጸለይን ነው ስንል እያራገፍነው ነው ስንል እያለፍነው ነው ስንል ይሄ ዓለም የተለየ ይሄ ዓመት የተለየ ነው ተብሎ ተነግሮን ብዙ ነገሮችን ብለን በዚህ ጊዜ አዲስ ነገር እናያለን ብለን ተነስተን ነገር ግን በእኛ ላይ ካለው የእግዚአብሔር ሐሳብና የዘላለም ሐሳብ የተነሳ ጠሉት። ከዛም ቀጥሎ ደግሞ በብዙ ጠሉት። ከዛም አይተን እንደሆነ እንደገና ይልቁንም ጠሉት። በኢየሱስ ክርስቶስም እግዚአብሔር ብቻ አይኖቻችንን ይክፈትልን። ምክንያቱም እግዚአብሔር አይኖቻችንን ሲከፍትልን እግዚአብሔር ያያል። ክብር ለኢየሱስ ክርስቶስ ይሁን። በብዙ ጥላቻ፣ በብዙ ነቀፋ፣ በብዙ ፈተና፣ በብዙ ተግዳሮት ስንሆን እግዚአብሔር ያያል። ወገኖቼ ሆይ እነግራለሁኝ እህቶቼ፣ እግዚአብሔር ያያል። በክርስቶስ ኢየሱስም ወንድሞች እግዚአብሔር ያያል። ከተቀበልከው ጸጋ፣ እግዚአብሔር ካደረገልን ነገር የተነሳ፣ እግዚአብሔር ካደረገው ፌቨር፣ እግዚአብሔር ካሸከመ፣ እግዚአብሔር ሊሰራ በወደደው ነገር ላይ እግዚአብሔር በአንተ ወይ በአንቺ ሊሰራ የፈለገውን ነገር በእናንተ ላይ ያለውን ነገር ያየ ጠላት ሁል ጊዜ ስለማይተኛ ይነሳል። ሁል ጊዜ ስለማይተኛ አይኖቻችንን ሁል ጊዜ ወደ እግዚአብሔር እንድናደርግ በብዙ አይነት መንገድ ውስጥ ሊመጣ ይችላል። ነገር ግን አንድ ነገር እንላለን፣ እግዚአብሔር የሰራዊቱ ጌታ ክብር ለኢየሱስ ክርስቶስ ይሁን። በዚህ ሁሉ ነገር ውስጥ እግዚአብሔር ያያል። የማያይ እግዚአብሔር ሳይሆን የሚያይ እግዚአብሔር ጠርቶናል። የማያይ እግዚአብሔር ሳይሆን የሚያይ እግዚአብሔር ወደ ፈለገው አቅጣጫ ይመራናል። የማያይ እግዚአብሔር ሳይሆን መጀመሪያውንና መጨረሻውን የሚያውቅ እግዚአብሔር ጠርቶናል። ክብር ለኢየሱስ ክርስቶስ ይሁንለት። ሃሌሉያ! ክብር ለኢየሱስ ይሁን። ስለዚህ በዚህ ዓለም ስንኖር ውጊያም ሰልፍም አለብን። ወገኖቼ ሆይ አንዳንድ ጊዜ ብዙ የሚነገሩ በተለይም በዚህ ዘመን በዚህ ጊዜ ምንም አይነት ስደት እንደሌለ፣ ምንም አይነት ፈተና እንደሌለ፣ ሁሉ ነገር በቃ በጠርመስ ነው፣ ሁሉ ነገር መልካም ነው፣ ሁሉ ነገር ይባላል። ወገኖቼ በጽድቅ ከኖርን፣ እግዚአብሔርን በመፍራት ከኖርን፣ በቅድስና መኖር ካሻል፣ በውሳኔ መኖር ካሻል ፈተና ይኖራል። ነገር ግን ከፈተና ደግሞ መውጫውን የሚያዘጋጅ እግዚአብሔር ከኛ ጋር አለ። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ይረዳል፣ ይታደጋል፣ በሰማይና በምድር ድንቅን ያደርጋል። ለነ ዳንኤል ያንን አድርጎ ነው ምድሩን የለዋወጠው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ነው አንበሳ ጉድጓድ ውስጥ ገብቶ በመቶ ንጉሱ ሲጠይቀው ዳንኤል ወይ ሁሌ የምታመልከው አዳነህ ወይ ሲለው እንደዚህ ንጉሶ 1000 ዓመት ንገስ፣ ሁሌ የማመልከው አምላክ ያናብስቱን አፍ ምን አደረገ? መልአኩን ልኮ ዘጋው። ክብር ለኢየሱስ ክርስቶስ ይሁን። በዛ ውስጥ ሆኖ ዘጋው። መብላት የሚችሉ ናቸው ግን አልበሉትም። መቆርጠም የሚችሉ ናቸው አልቆረጠሙትም። ማጥፋት የሚችሉ ናቸው አላጠፉትም። መግደል የሚችሉ ናቸው አልገደሉትም። ክብር ለኢየሱስ ክርስቶስ። ምክንያቱም እግዚአብሔር ያያል፣ ይታደጋል። ሃሌሉያ! እግዚአብሔር ያያል ደግሞ ይታደጋል። የሚያይ እግዚአብሔር አለን። ስለዚህም ወጣና ንጉሱ እንደዚህ አለ፣ በቃ የዳንኤል አምላክ ምን ያደርጋል? በሰማይ በምድር ምን ያደርጋል? ይታደጋል፣ ድንቅንም ያደርጋል። ክብር ለኢየሱስ ክርስቶስ። ያድናል፣ ይታደጋል፣ በሰማይና በምድር ድንቅን ያደርጋል።
እሱ የሚታደግ አምላክ አለው። እሱ የሚያድን አምላክ አለው። እሱ በሰማይና በምድር ድንቅን የሚያደርግ አምላክ አለው። ስለዚህ የዳንኤልን አምላክ የማያመልክ ቢኖር ቤቱ የጉድፍ መጣያ ይሆናል። ወገኖች አንዳንድ ጊዜ ወንጌል እንደ ሰይፍ በሚያልፍ በሕይወታችን ውስጥ ይሰራል። ክብር ለኢየሱስ ክርስቶስ ይሁን። በፈተና ውስጥ ገብተን እግዚአብሔር ከዛ ፈተና ውስጥ ለራሱ የሚሆነውን ነገር ያወጣል። እግዚአብሔር በገባንባቸው ነገር ውስጥ ያያል፣ ይታደጋል። ዓለምን ይገለብጣል፣ ከተማን ይገለብጣል። ነገሮችን እግዚአብሔር ወደ ብርሃን ያወጣል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እግዚአብሔር በሰጠን ጸጋ፣ ባለበሰን ልብስ፣ እግዚአብሔር በሚገልጥብን ነገር፣ እግዚአብሔር ባሸከመን ራእይ ዛሬ እላችኋለሁ እግዚአብሔር ያያል። ያላችሁበትን ያያል፣ የገባችሁበትን ያያል፣ የምትፈተኑበትን ያያል፣ የሚገዳደራችሁን ያያል። እግዚአብሔር ያያል። ደግሞ አይቶ የሚያልፍ ሳይሆን የሚራራልን ሊቀ ካህን አለን ለተባለ ይታደጋል። የሚታደግ አምላክ አለ። ክብር ለኢየሱስ ይሁን። ዮሴፍን ያየ እኔንና እናንተን የሚያምላክ ነው። አብርሃምን ያየ እኔንና እናንተን የሚያምላክ ነው። ክብር ለኢየሱስ ክርስቶስ ይሁን። ይሄ ጌታ ዛሬም በዙፋኑ ላይ አለ። አባትነት ሁሉ ወደሚሰየምበት ወደ ጸጋው ዙፋን በእምነት እንቀርባለን። እግዚአብሔር ያያል፣ ደግሞም ይታደጋል። ክብር ለኢየሱስ ክርስቶስ ይሁን። ሁለተኛ አይተን እንደሆነ ብዙ ጊዜ አይታችሁ እንደሆነ በሕይወታችን ውስጥ የሚመጣበት አመጣጥ ደግሞ ትንሽ እውነት ይዞ ነገር ግን ብዙ ውሸትን አድርጎ ነገሮቻችንን ምን ያደርጋል? አሳምኖ ተግዳሮት ውስጥ ይከተላል። በዮሴፍ በያዕቆብ ወይ ደግሞ በእስራኤል ሕይወት ውስጥ የሆነው ነገር ይሄ ነው። ሰይጣን ሲመጣ እግዚአብሔር ያያል። ግን እግዚአብሔር ያየውን ካላየን ሰይጣን የሚናገረውን ነገር ነው የምንረዳው። ሰይጣን የሚናገረው ነገር ነው ሕይወታችንን የሚጎዳው። ሰይጣን የሚያስመስለው ነገር ይጎዳናል። አይታችሁ እንደሆነ ብዙ ጊዜ ሰይጣን ውሸት ብቻ አይደለም የሚያወራው፣ ነገር ግን ጥቂት እውነት ይዞ ይመጣል። ያያችሁ ጥቂት እውነት ነገር ይዞ ይመጣል። ከዛ በኋላ ውሸት ይጨምርበታል። ስለዚህ እኛ የምናየው ደግሞ ውሸቱን ሳይሆን ጥቂቱን እውነት ነው። ጥቂቱን እውነት ይዘን ከመንገድ እንወጣለን። እግዚአብሔር ያየውን ሳይሆን ሰይጣን ያመጣውን ነገር አይታችሁ እንደሆነ ዮሴፍን ወስደው ከሸጡት በኋላ ያደረጉት ነገር ምንድነው? ያንኑ የቀኑበትን ልብስ፣ ያንኑ እሱን የቀኑበትን ምክንያት የሆነውን ነገር አይታችሁ እንደሆነ ያንን ወስደው ምን አደረጉ ነው? የፍየልም አውራ አርደው ቀሚስን በደም ነከሩ። ተመልከቱት። ቀሚሱ የማን ነው? የዮሴፍ ነው። ያረዱት ምንድነው? የፍየል አውራ ነው። ተመልከቱ ሰይጣን ምን ያህል ረቂቅ እንደሆነ። አንዳንድ ጊዜ የሚያመጣቸው ነገሮች ዋው እንድንል ያደርግና ወዲያውኑ ደግሞ የራሱን ነገር ያመጣና እያይዘን አንተ የእግዚአብሔር ልጅ ከሆንክ ነኝ ሲል ከዛስ ይሄንንማ ድንጋይ ዳቦ አድርግና ደግሞ አሳየኛ። ይሄ ደግሞ የሰይጣን ነው። አያችሁ። ከዛስ አንተ የእግዚአብሔር ልጅ ነው። ስለ አንተ መላእክቶቹን እኮ ይልካል ተብሎ ተጽፏል። እውነት ነው። ስለዚህ ራስን ከዚህ ፎቅ ላይ ምን አድርገው ወርውር። ምን ይልክላል? መልአክ። አያችሁ። የወርውር ቃል ራስን የሰይጣን ነው። የመጀመሪያውን መጀመሪያ ያመጣና ስትሉ ከዛ የሚቀጥለው ነገር ውሸት ነው። ወገኖች ሆይ ዛሬ ሰይጣን በብዙ አቅጣጫ ሰዎችን መንፈሳዊ በሚመስል ሊሆን ይችላል፣ እውነት በሚመስል ነገር ሊሆን ይችላል። በጣም በዚህ አይነት ታክቲክ ውስጥ ይመጣና እግዚአብሔር የሚያየውን ሳይሆን እኛና ሰይጣን ብቻ የምናየው ወይ ስጋ የሚያየውን ነገር ያሳየንና ከተግዳሮት ውስጥ ይከተናል። እግዚአብሔር ያያል፣ ደግሞ ያሳየናል፣ ደግሞም ይታደገናል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አምጥቶ ሲያሳየው ምንድን ያለው? ዘፍጥረት ምዕራፍ 37 ቁጥር 31 ጀምሮ አይታችሁ እንደሆነ ልብሱን አያችሁ አምጥተው ብዙ ብር ያለበት ቀሚሱን ላኩ፣ ወደ አባታቸው አገቡት። እንዲህ አሉት። የሚገርም ነው እኮ እነሱ ራሳቸው እኮ የዮሴፍ ልብስ ነው፣ አውሬ በልቶታል፣ እንደ ቦጫጭቆ ሞተ እኮ አይደለም ያሉት። ይህንን አገኘን። አያችሁ ምንም የሉበትም፣ እነሱ ጉዳይ ውስጥ የሉበትም። በጣም ሶ ስማርት ናቸው። እኛ ያየነው ይህንን አንድ ነገር ነው። አገኘን እንደሚመስለን ከሆነ የልጅ ልብስ እንደሆነ ወይም እንዳልሆነ እስኪ አንተ ራስህ ለየው። አያችሁ ሰይጣን በጣም አንዳንድ ጊዜ ያመጣና እውነትና ውሸት ደባልቆ ያመጣና ይሄ ነገር ምን ይመስልሃል ይላል። እንዴ በጣም መጀመሪያውን ስለምናየው ልብሱን ስለምናውቀው በእርግጥ ይሄ ነገር ትክክል ነው ብለን እንድንገባበት ያደርገናል። በጌታ በኢየሱስ ክርስቶስ እግዚአብሔር አይኖቻችንን ይክፈተው። የማንን ልብስ ለማየት? ትክክለኛው የዮሴፍን ልብስና የፍየሉን የአውራውን ደም የዮሴፍ ደም እንዳልሆነ በኢየሱስም እግዚአብሔር አይኖቻችንን ይግለጥልን። የሰይጣንን ውሸት፣ የሰይጣንን ተንኮል፣ የሰይጣንን ማታላል በጌታ በኢየሱስም እግዚአብሔር አይኖቻችንን ይክፈትልን። ነገር ግን ያዕቆብ ወዲያውኑ ወይም እስራኤል የተናገረው ምንድን ነው? አይታችሁ እንደሆነ
ወዲያውኑ አውቆ ነው የሚለው እኮ እርሱም አውቆ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍ በእርግጥ ተቦጫጭቋል። አቤት 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 ማለት መጀመሪያውን ሲሰጠው ጨረሰው። ስለዚህ ብዙዎቻችንን ወገኖች እውነት ይሰጠናል የተወሰነ ነገር። ስለዚህ እንዲህ አሞሃላው ተስፋ የለህም አላመማችሁም አይደለማ አሟችኋላ፣ ግን ፈዋሹ ጌታ አለ ያለ ግን የሚያይ ጌታ እያለ ግን አሁን እንኳን በዚህ በጸሎት ውስጥ ገብተን እግዚአብሔር ቸርነትና ምሕረት እያደረገ እሱን እንዳናይ ነው የሚፈልገው። አየህ አሞሃላው ተስፋ የለህም፣ አሞሃላው ከዚህ በኋላ ምን ታደርጋለህ፣ አሞሃላው ለምን ትደክማለህ? ልክ እንደዛ በቃ ልጅቷ ሞታለች መምህሩ ምን አትበለው አታድክመው። እውነት ነው እኮ ወዲያውኑ አያችሁ። እሺ በቃ ምን ይደረግ ታዲያ እድሩ እንዴት ይሻላል? ወዲያውኑ አቋርጦ ጌታ ትቶ እንዴት ነው እኮ ወዲያውኑ መጡና ምን አሉ? ተወው አታድክመው መምህሩን። ምን ሆናለች? ልጅቱ ሞታለች። ግን ነገር ግን ምን አለ? እመን ብቻ እንጂ አትፍራ። ጌታ ኢየሱስ ስሙ ለዘላለም የተባረከ ይሁን። ደወል በቃ አትስማቸው ነው እኮ በሌላ ቋንቋ። ዛሬም በጌታ በኢየሱስ ክርስቶስ ስም ሰይጣንን በተለያየ አቅጣጫ የሚመጣው ድምፅ በኢየሱስ ክርስቶስ ስም በጌታ በመድኃኒት በኢየሱስ ስም የፈረሰ ይሁን። ስለዚህ ወዲያው ሲያመጣለት ያዕቆብም የተታለለበት ምክንያቱም ልብሱ የራሱ ነው፣ በእጁ የነካው ነው፣ በእጁ የሰፋው ነው፣ በእጁ ያደረገለት ነው፣ ያለበሰው ነው። ስለዚህ ያንን አንተ ራስህ ተመልከት ሲባል ኦፍኮርስ ትክክል ነው፣ ራሱ ነው። ስለዚህ ምንም ማድረግ ስለማይችል ክፉ እንዴት እንዳየውም አይታወቅም ክፉ እንደሆነም ግን ያመጣል ያቀብለዋል። አያችሁ ከዛ በኋላ ያለው የምሬት ህይወት፣ የማጉረምረም ህይወት፣ የተስፋ መቁረጥ ህይወት ስለሆነ ራሱ ማረጋገጫውን አውጥቶ ክፉ አውሬ በልቶታል። ዮሴፍ በእርግጥ ምን ሆኗል? አላየም እኮ ተቦጫጭቋል። አያችሁ ተስፋችሁን ብጥስጥስ ነው የሚያደርገው። ተስፋ የሌላችሁ እስከ መጨረሻ ነው የሚያቀበልጋችሁ። ምክንያቱም ትንሽ እውነት አይታችኋላ። ያዕቆብም የመጀመሪያ ነገር ምንድን ያደረገው? ልብሱን ቀደደ። ስለዚህ አንደኛ የውሸትና የእውነት ነገር ቀላቅሎ ማምጣቱን፣ ሁለተኛ ደግሞ አይታችሁ እንደሆነ የራሱ ልጆች መሆናቸው። ወገኖቼ ወይ ዛሬ በጌታ በኢየሱስም እኔ ነግራችኋለሁ፣ በእውነት የእግዚአብሔር መንፈስ የሚለውን እንገራችሁ። በጣም በቅርብ ልናምነው በምንችላቸው ወይ ደግሞ በቃ ልንሰማቸው በምንችላቸው ወይ ደግሞ በምናምናቸው በኩል ነው በቃ ጠላት ደግሞ እንድናምን አድርጎ የሚያመጣው ምኑን? የውሸት ነገርን የምንወድቅበት፣ የምንቆዝምበት፣ የምንጎዳበትን። ስለዚህ በጣም ቅርብ ሆኑ። ስለዚህ ሲያስበው አባትየው ሌላ ሰዎች አምጥተው ቢነግሩት ኑሮ ቀንተው ነው ሊል ይችላል። ሌላ ሰዎች አምጥተው ቢናገሩ የልጄ ጠላቶች ናቸው ሊል ይችላል። ግን የራሱ ልጆች ወይ ደግሞ ራሱ የዮሴፍ ወንድሞች ወይም ደግሞ አብረውት ሊያለቅሱ የሚችሉ ሰዎች ግን ሲያመጡ ጉዳታቸው እንደሆነ የሚረዳበት መንፈስ ያንን አይነት ስሜት ስለሚሰማው እነሱ ያመጡትን ላለማልቀስ አይችልም። እነሱ ያመጡትን ያለማመን አይችልም። ዛሬም በጌታ በኢየሱስ ክርስቶስ ጳውሎስ እንዳለ ፍርሃት በውጪ በውስጥ እንዳለ በሐሰተኛ ወንድሞች እንዳለ ዛሬም በጌታ በኢየሱስም እግዚአብሔር ከማታዩት ካልተገለጠ ነገር በጌታ አይኖቻችሁን ከፍቶ ያስመልጣችሁ ወይም ያስመልጠን። እግዚአብሔር አይኖቻችንን ይክፈት። እግዚአብሔር በክርስቶስ ኢየሱስ መንፈሳዊ አይኖቻችንን አብርቶ የተሰወረውን ነገር የምናይበትን ጸጋ እግዚአብሔር ያብዛልን። ለዚህ ነው የተሰወረውን አይደል በክርስቶስ የጥበብና የመገለጥን መንፈስ እግዚአብሔር እንዲያበዛልን የእግዚአብሔር የሆነው ላይ ሙጭጭ እንድንጣበቅ የእግዚአብሔር ያልሆነው ነገር ላይ ለማምለጥ እንድንችል እግዚአብሔር በኢየሱስ ስም ይርዳን። ስለዚህ አይታችሁ እንደሆነ የመጀመሪያው ነገር ያደረገው ምንድነው? ያስደረገው ብትላችሁ ያዕቆብን ስትሉ ማቅ አስቀደደው። ምን አደረገ? ቀደደ። ቤታ የተሰጠውን ነገር የለበሰውን ነገር ቀደደው። አያችሁ ማቅ እንዲለብስ፣ ሐዘን እንዲለብስ፣ እንዲቆራመት። ነገር ግን ዮሴፍ ሞቷል? አልሞተም። ደሙ የዮሴፍ ነው? አይደለም፣ የፍየል ነው። ነገር ግን ሰይጣን ሲያመጣ ሲያታልለው የእስራኤልን ወይም የያዕቆብን ተስፋ ሲያሳጣው የሚያስመስል ነገር አመጣበት፣ ተባበረው። ስለዚህ ያዕቆብ ተባበረ። ምን ለማድረግ? ልብሱን ለመቅደድ፣ ማቅ ለመልበስ፣ ጸጋ ለመጣል፣ ሐዘንተኛ ለመሆን፣ በሐዘን ለመመታት፣ ዕድሜና ጉልበቱ ለመበላት፣ ለማልቀስ በጌታ በኢየሱስ ስም ስራው የፈረሰ ይሁን። እንዲህ ነው ከሚያደርገው። አንዳንዶች ጋር በቃ በተለያየ መንገድ ያመጣል። ነገር ግን ከንቱ የሆነ ውሸት በሆነ ነገር ሰዎችን ማሳዘን፣ ሰዎችን ልብን መስበር፣ የሰዎችን ጸጋ ማስጣል፣ የተነሳሱትን ማስቀመጥ፣ ጉልበትና ዕድሜን መብላት፣ እንባን መብላት፣ ላልሆነ ነገር ማስለቀስ፣ እግዚአብሔር ላልሰጠ ነገር ማስለቀስ፣ እግዚአብሔር ላልወሰደብን ነገር ማስለቀስ። እግዚአብሔር በጌታ በኢየሱስ ስም አይኖቻችንን ይክፈት። እግዚአብሔር ይታደጋል።
ደግሞ እግዚአብሔር ያድናል። ክብር ለኢየሱስ ይሁን። ይሄ እግዚአብሔር ያያል። ብዙ ውሸት ሲመጣ፣ ብዙ እውነት ሲመጣ፣ ደባልቆ ሲያመጣ፣ ነገር ግን እኔና እናንተን ባቅ ሊያስለብስ ሲመጣ፣ ሐዘን ውስጥ ሊከት ሲመጣ፣ እድሜና ጉልበት ሊበላ ሲመጣ እግዚአብሔር ዛሬ እላችኋለሁ እግዚአብሔር ያያል፣ ደግሞ ይታደጋል። ክብር ለኢየሱስ ክርስቶስ ይሁን። ባልሆነ ነገር ግን የያዕቆብን ሕይወት ጨረሰው። እንደውም አይታችሁ እንደሆነ ወደ ግብፅ ምድር በሄደ ጊዜ ፈርዖንም አየውና ያዕቆብን ምን አለው? እስራኤልን እድሜ ስንት ነው ብሎ ሲጠይቀው በጣም በሚያሳዝን ነገር ነው እድሜውን የተናገረው። እንደ አባቶቼም ብዙም አይደሉም፣ ትንሽ ናቸው፣ እነሱም ከፉብኛል። የሚገርም ነው እኮ በቃ አያችሁ፣ ብዙ አይደሉም እንደ አባቶቼ፣ ቢሆኑም ደግሞ ያሉትም ከፉብኛል። ምክንያቱም በማቅና በሐዘን በቁዘማና በለቅሶ በማቅ ያንን ልብሱን አስቀድዶ እንደውም ምንድን ነው የሚለው? በጣም የሚያሳዝን ነገር ነው የሚናገረው። ወደ ልጄ መቃብር እያዘንኩኝ ወርዳለሁ። አይገርምም? በህይወት እያለ ወደ መቃብር ነው ያወረደው። በህይወት እያለ ምክንያቱስ አንደኛ ልብሱን ቀደደ፣ ሁለተኛ ደግሞ ወገቡን ታጥቆ ስለ ልጁ ብዙ ቀን አለቀሰ፣ አስለቀሰው። አያችሁ፣ ልብሱን አስቀደደ፣ አስለቀሰ። ወንዶችና ሴቶች ልጆቹ ሊያጽናኑ ተነሳሱ። ደግሞ እኮ ያጽናናሉ። አይገርማችሁ? በጣም ይሄ በጣም ሰብትል የሆነ በጣም ረቂቅ የሆነ ኮንትን ነው፣ አሰራር ነው እኮ። አያችሁ፣ የሚያለቅስበትን ምክንያት የሚሰጡት እነሱ ናቸው። ደግሞ እንዳያለቅስ ደግሞ የሚያጽናኑ እነሱ ናቸው። አይገርሙም እንዴ? አያችሁ፣ የሚያዝኑ መጀመሪያ እኮ የሚያዝን መስሎ ነው የሚመጣው። እኛ ሐዘን ስንዘምር ደግሞ በኋላ የሚያጽናና ይመስላል። እንደ በቃ ችግር የለም እንደ በቃ በአንተ ብቻ እኮ ላይ አይደለም የደረሰው፣ በቃ ምንም ማድረግ አይቻልም። ማን ያደረገው? ራሱን ያደረገው እኮ። አያችሁ፣ ሊያጽናኑት ይሞክራሉ። ልጆችም ሴቶቹም ልጆቹም ምኖች ወንዶቹ ምን ያደርጉታል? ሊያጽናኑት ተነሱ። መጽናናት እምቢ አለ። 31 እስከ 37 የምታዩት ያንን ነው። ዘፍጥረት 37 እምቢ አለ። ምክንያቱስ የለማ ምኑ የተነገረው ያየው የያዘው ያ ለብሶት ሲወጣ የነበረው ልብስ እጁ ላይ ነው ያለው። ከልብሱ በላይ ደግሞ ራሱ ማንነቱን ሊመሰክርለት የሚችለው ደግሞ የውሸት ደም አለ። ስለዚህ ይህንን እያየ ምን ያደርጋለሁ? ወደ ልጄ ወደ ሙታን ስፍራ እያዘንኩ ወርዳለሁ። በቁሙ ወደ መቃብር አወረዱት። በቁሙ በሕይወት እያለ ተስፋ ቢስ አደረጉት። ይህ ተስፋ ቢስ የሚያደርግ ጉልበትን የሚያሳጣ ራእይን የሚያስጨን ለእግዚአብሔር ሐሳብና ፍቃድ እንዳንነሳ የሚያደርግ በብዙ አቅጣጫ ስናፈርሰው ነገ እየመጣ ከነገ ወዲያ እየመጣ የውሸት ነገር እያመጣ ሪፖርት እያመጣ ተስፋ እያስቆረጠ የእግዚአብሔር ነገር እንዳናደርግ አያችሁ፣ በሕይወት እያለን ጎበዝ እያለን እንዳንሄድ የሚያደርግ መንፈስ እግዚአብሔር ስራውን በክርስቶስ ኢየሱስም ያፍርሰው። ስለዚህ አባቱ ስለ እርሱ አለቀሰ ነው የሚለው፣ አለቀሰ። ነገር ግን ስትመለከቱ ምዕራፍ ቁጥር 37 ላይ ስትመለከቱ ግን እነዛ የሚዲያ ሰዎች ወይም የገዙት ሰዎች ዮሴፍን በግብፅ ለፈርዖን ጃንደረባ ነበር ምን ያደርጉ? ለዘበኞች አለቃ ለጲጢፋራ ይሰጡት። ነገር ግን ስትመለከቱ እንግዲህ ሰይጣን በሁለተኛ ደረጃ ምንድነው? ትንሽ እውነትን ይዞ ትንሽ እውነት ይይዛል፣ ውሸት ጨምሮበት ምን ያደርጋል? ዘመናችንን ይጨርሳል፣ እድሜያችንን ይጨርሳል፣ ጉልበታችንን ይጨርሳል። እግዚአብሔር በዚህ ሲቹዌሽን ዛሬ እናገራለሁ፣ እግዚአብሔር ያያል፣ ይታደጋል። እግዚአብሔር ያያል ይታደጋል ስንል እግዚአብሔር ያሰበው ስለሚበልጥ ያየው ነገር ስለሚበልጥ እግዚአብሔር በባህር ውስጥም ባለፍን ወይም በውሃ ውስጥ ባለፍን ጊዜ አያሰጥመንም። በዛ በእሳት ውስጥ ባለፍን ጊዜ አያቃጥለን። ምክንያቱም እግዚአብሔር ያየናል ከኛ ጋር ስለሆነ። አይታችሁ እንደሆነ አንድ ነገር ሰሙ። በምን በግብፅ ደግሞ ምን እንዳለ በቃ ምግብ እንዳለ ሰሙ አይደል እንዴ? በእነሱ ዘንድ ረሃብ በነበረ ጊዜ በግብፅ ሰሙ። ስለዚህ ከነዓን ምድር ተነስተው ከአባታቸው ከያዕቆብ ዘንድ ሄደው ምግብ ሊያመጡ ሲሄዱ ዮሴፍን አገኙት። ዮሴፍን ካገኙት በኋላ ምንድን ነው ያሉት? መጡ። እነሱ ተመልሰው መጡ። ምናልባትም ምዕራፍ 45 ላይ ሄደን ዘለን ለማየት እነርሱም ሄዱ፣ ከግብፅ አገርም መጡ፣ ወደ ከነዓን ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህ ብለው ነገሩት፣ ዜና ነገሩት። ወይ እንዴት እንደሚያሳዝን፣ እንዴት እንደሚያንገበግብ፣ እንዴት እንደሚቆጭ አስቡት። ቀን የማይመለስ፣ ወር የማይመለስ፣ ዓመት የማይመለስ፣ ዕድሜ የማይመለስ፣ ዘመን የማይመለስ፣ ጊዜ የማይመለስ፣ እንባ የማይመለስ መጡ። ምን ሊያደርጉ? ሊነግሩት። ያን ጊዜ ምን ሊነግሩት? መርዶ ሊነግሩት። ዛሬ ደግሞ እንደገና የምስራች ሊነግሩት። በጌታ በኢየሱስ ስም ጉልበታችን ባለቀ፣ ዘመናችን ባለቀ፣ ዕድሜያችን ባለቀ፣ ነገራችን በተበላ ሰዓት በጌታ በኢየሱስ ከምንሰማ እግዚአብሔር አይኖቻችንን በኢየሱስ ክርስቶስ ይግለጥልን። አያችሁ፣ መጡ። ምን ያሉት? ዮሴፍ ገና በሕይወቱ ነው አሉ። አቤት አቤት አቤት! አያችሁ፣ እነዛው አያችሁ፣ ዘመን መጣ ደግሞ አሁን እንደገና ሊነሳ እያዘነ ወደ መቃብር ሄዶ የኖረ ሰው ነው።
በሕይወት ዘመኑ በጣም መቀርቀር ውስጥ ገብቶ የኖረ ሰው ነው። በሐዘን የኖረ በመጠውለግ የኖረ ሰው ነው። በጣም የተጎዳ ሰው ነው። እነርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል አሉት። ያዕቆብ ልቡ ደነገጠ፣ ግን አላመናቸው። እንዴት ይመናቸው? እኔ ሰዎች ትናንትና ልጅ ይሄ ልጅ ልብስ ነው አግኝተናል፣ አውሬ በልቶታል፣ አምጥተው ልብስ አሳይተውታል። ዛሬ ደግሞ ዮሴፍ ገና በሕይወት። ምን አይነት ነገር ነው? አያችሁ፣ በጌታ በኢየሱስም ግራ በገባን ነገር ላይ እግዚአብሔር ያየናል፣ ይታደገናል። ክብር ለኢየሱስ ክርስቶስ ይሁን። ለማመን በሚቸግረን ነገር ላይ ትናንትና ሌላ ዜና ሰምተናል፣ ዛሬ ሌላ ሰምተናል አይደለ? እግዚአብሔር ያየናል፣ በእውነት ይራራልናል፣ ይታደገናል። ክብር ለኢየሱስ ክርስቶስ ይሁን። አላመናቸውም። እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱን ያሳዩት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜ አባታቸው የያዕቆብ የነፍሱ ሕይወት ታደሰች። አቤት! ጌታ ኢየሱስ ስሙ ለዘላለም የተባረከ ይሁን። ነፍሱ ታደሰች። ሌላ ነገር በምድር ላይ ሊያድሰው የሚችለው ነገር የለም። የልጁ ሕይወት፣ በአውሬ የተበላው ልጁ ሕይወት፣ በእውነት እሱ መኖሩ የሚደንቅ ነው። ሊኖር ይችላል ብሎ አያስብም። የተያያዘው ሕይወቱ ከእሱ ጋር ስለነበረ፣ ነፍሱ በእሱ ቆዝማ ስለነበረ፣ ነፍሱ በእሱ ደክማ ስለነበረ፣ ነፍሱ ከእሱ ጋር ተቆራኝታ ወደ ልጄ መቃብር እያዘንኩ ሄዳለሁ ብሎ ነበረ። ነገር ግን ዛሬ የምስራቹን በሰማ ጊዜ ነፍሱ የያዕቆብ ነፍስ ሕይወት ታደሰች። ምክንያቱስ ሲባል እስራኤል ልጄ ዮሴፍ ገና በሕይወት ካለ ኢትስ ኢነፍ ይበቃኛል። ዋው! ሳልሞት እንዳየው እሄዳለሁ፣ ይበቃኛል። ኦ ማይ ጉድነስ! ሌላ ነገር የሚፈልገው እምጓጓው እምኖርለት እምጠብቀው ነገር የለም። አንድ ነገር እፈልጋለሁ፣ በሕይወት ካለ ይህንን ካየው ይበቃኛል። ክብር ለኢየሱስ ክርስቶስ ይሁን። በቃ ሌላ ነገር ምንም አያስፈልገኝም፣ ይበቃኛል። ግን አንድ ነገር እፈልጋለሁ፣ ልመልከተው፣ በዓይኔ ልየው። ምን ያደረግኩበትን፣ ልብሴን የቀደድኩለትን፣ ምን ያደረግኩለትን፣ ማቅ የለበስኩለትን፣ ምን ያደረግኩለትን፣ የቆዘምኩለትን፣ ምን ያደረግኩለትን፣ እያዘንኩ ወደ መቃብር ሄዳለሁ ሞቷል ብዬ ድንኳን ተክዬ የተቀበልኩትን ያዘንኩትን ያነዛን ዘመኖችን አለ ከተባለ ሕይወት ከዘራ ከተነሳ አሁን የምስራች የምሰማ ከሆነ አንድ ነገር እፈልጋለሁ፣ ከመሞቴ በፊት እሱን አየው ዘንድ እፈልጋለሁ አለ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አይታችሁ እንደሆነ ምዕራፍ 48 ቁጥር 11 በዚህ ቃል እጨርሰዋለሁ። ምዕራፍ 48 ቁጥር 11 ላይ እስራኤል ዮሴፍን ካገኘው በኋላ ልጁን ያዕቆብ ምንድነው የሆነ ብትሉ በዛ ምድር ላይ ያለ ምናሴንና ኤፍሬም የሚባሉ ልጆችን ዮሴፍ ስለነበረው እነዛ ልጆችን ይዞ ከመሞቱ በፊት እንዲባርካቸው ልጆቹን ወደ እስራኤል አመጣቸው ይላል መጽሐፍ። ስለዚህ በዛ በሸመገለ አይኑ፣ በዛ በተንቀጠቀጠ እጁ፣ በዛ በደከመ ጉልበቱ፣ በዛ ነገሮች ሁሉ በተገለባበጡበት፣ በዛ ብዙ ምዕራፍ ባለፈበት፣ አንድ ጊዜ መጥቶ የለም ተብሎ በነበረበት፣ ሞቷል ብሎ በቀበረበት፣ ከዛ ደግሞ ቆይቶ ደግሞ አለ ብሎ በቃ አይኑን አይቼ ልሙት ብሎ ባሰበበት በዛ ድካም ውስጥ ሆኖ እየተጎተተ በሽምግልናው በስተርጅናው በድካሙ አይኑን አይቶ ለመሞት ወደ ልጁ ወደ ዮሴፍ በመጣ ጊዜ ዮሴፍ ግን የጠበቀው ከሁለት ልጅ ጋር ነበረ። ጌታ ለዘላለም ስሙ የተባረከ ይሁን። ይህ እኮ ሚራክል፣ ይህ እኮ የሚደንቅ ነው፣ ይህ የሚገርም ነው እኮ። ምክንያቱም ስትሉ እግዚአብሔር ያያል፣ ይታደጋል። ከከፋብን ጠላት ከሚሰራው ከተንኮል ይልቅ እግዚአብሔር የሚያየው ይበልጣል። እግዚአብሔር የሚሰራልን ይበልጣል። እግዚአብሔር የሚመለከተን ይበልጣል። እግዚአብሔር የሚያደርግልን ይበልጣል። ክብር ለኢየሱስ ክርስቶስ ይሁን። በምድር ላይ ካለው ክፉ አጋንንት ይልቅ እኛ በዘላለም ሐሳብና ፍቃዱ የለየን ጸጋን ያለበሰን እግዚአብሔር ይበልጣል። በዛ ልባችሁን ሊፍታፕ እንድታደርጉ ፈልጋለሁ። በዛ ልባችንን ሊፍታፕ እንድናነሳው በክርስቶስ ኢየሱስ ስም እላችኋለሁ። ስለ ልጆቻችን፣ ስለ ቤታችን፣ ስለ ኑሯችን፣ ስለ ትዳራችን ቢኖር እግዚአብሔር ስለኛ የሚያየው ነገር የበለጠ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ያዕቆብ ያለው አንድ ነገር ነው። አይኔ ካየ ይበቃኛል፣ ሌላ ምንም ነገር አልፈልግም። ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል። ግን አንድ ነገር እፈልጋለሁ፣ ሳልሞት እንዳየው እሄዳለሁ። በቃ ልቀዳደም፣ ከሞት ጋር ልሽቀዳደም። ይሄ የተጫወተብኝን ያስለቀሰኝን በሕይወት እያለው እንድሞት ያደረገኝን እየሮጥኩኝ ሄጄ ሳልሞት ሞትን ቀድሜው ልጄን ልመልከታለና ተነሳ። ስለዚህም ነው ሄዶ ባገኘው ጊዜ ወደ ዮሴፍ ቀርቦ
ሊጸልይ ካየ በኋላ ዮሴፍ ግን አንድ ነገር አረጋይ አመጣና ልጆቼን ባርክልኝ አለው። እነዚህ በባዕድ ምድር ላይ በዚህ ምድር ላይ ያፈራኋቸው ልጆቼ ናቸው። ያ እስራኤል ሆይ ባርክልኝ፣ አባቴ ሆይ ባርክልኝ ልጆቼን አለው። የሚገርመው ነገር አይኑ እያቀረዘዘ እጁ እየተንቀጠቀጠ ጉልበቱ እየደከመ አፉ እየተንቀጠቀጠ እንዲህ የሚል ነገር ተናገረ። ፊትህን አያለው ብዬ አላሰብኩም ነበር። እንዲህ ብላችሁ አታውቁም? አንዳንድ ጊዜ ከሚደርስባችሁ ነገር የተነሳ ከሆነው ነገር የተነሳ ይሄ ነገር ከዚህ በኋላ ይኖራል ብዬ አላስብም። የእንትና ነገር ከዚህ በኋላ የልጃችሁ ሊሆን ይችላል ከዚህ በኋላ ተስፋ አለው ብዬ አላስብም። ምናልባት የሆነ ነገር የጀመራችሁት ነገር ይሆናል። የደረሰውን ነገር ስትመለከቱ ይሄ ነገር ከዚህ በኋላ ይቀጥላል ብዬ አላስብም ብላችሁ አታውቁም? አንዳንድ ጊዜ በሕይወታችሁ በህመም ይሆናል፣ በተለያየ ነገር ይሆናል። ነገር ግን ስታዩት ሁኔታው በጣም የከፋ ስለሆነ ከዚህ በኋላ ይሄ ነገር ይኖራል ብዬ አላስብም የምትሉት ነገር የለ? ያዕቆብ እንደዛ ብሏል። ሲመለከተው ዮሴፍን እንደዛ ነው ያለው። እነዛን ቀናቶች ወደ ኋላ ተመልክቶ እነዛን ጊዜያቶች ወደ ኋላ ተመልክቶ ያንን የፍየል ደም የተነከረውን ልብሱን አስቦ ያንን በጣም ያጌጠችውን ልብስ በፊቱ ሲወጣና ሲገባ ለብሷት ሲሄድ የነበረውን ከዛ በኋላ የፍየል ደም ነክረው ሲያመጡበት የልጁ ደም መስሎ ስቅስቅ ብሎ ያለቀሰበትን ልብስ እያሰበ አሁን ምን እያለ ነው ያለው? ይሄ ፊት አያለው ብዬ አስቤ አላቅም። ኔቨር እንደዚህ በሚወዳቸውና በምወዳቸው በምቀርባቸውና በምትቀርባቸው በምትወጡትና በምትገቡት ወንድሞቼ የደረሰልኝ መረጃ ያንደ ወደ መቃብር እንዲሄድ አደረገኝ፣ አደከመኝ። በጣም በሚቀርቡኝ እምባዬን በማይፈልጉ ልጆቼ የመጣልኝ ነገር ወደ መቃብር እንዲሄድ አደረገኝ፣ አደከመኝ። ያንተን ፊት እንዳላስብ አደረገኝ። እኔ አስቤ አላቅም። በእኔ በኩል ጨርሻለሁ። ኢትስ ደን። ምንም ነገር የለም። ልብሴን አንደኛ ቀድጄዋለሁ፣ ሁለተኛ ቀድጄ ደግሞ ማቁን ለብሼዋለሁ። ለብሼ ደግሞ ቁጭ አላልኩም፣ እያለቀስኩኝ ኖሬያለሁ። ከማልቀስም አልፌ ደግሞ ወደ ልጄ መቃብር ራሴ ሰርቻለሁ፣ መቃብሩን ሰርቻለሁ፣ ሐውልቱን ሰርቻለሁ በሐሳቤ። እኔ ደግሞ እያዘንኩኝ ወደ መቃብር ሄዳለሁ ብዬ ተናግሬያለሁ፣ ደምድሜያለሁ። ደም ምንም ነገር የቀረ የለም። አላሰብኩም ያንተን ፊት። ግን የሚገርመው ነገር እነሆ እግዚአብሔር አምላክ፣ እግዚአብሔር ምንም የማይሳነው እግዚአብሔር፣ ክብር ለኢየሱስ ክርስቶስ፣ ለሞተው ሕይወት የሚሰጥ እግዚአብሔር፣ የደከመውን የሚያበረታ እግዚአብሔር፣ የዛለውን የሚያበረታ እግዚአብሔር፣ ለድሃ አደጎች የሚቆመው እግዚአብሔር፣ የተገፉትን የሚያቆም እግዚአብሔር፣ የተበደሉትን የሚክስ እግዚአብሔር፣ ያ እግዚአብሔር በዙፋን ያለው ኤሎሂም፣ ያ ኤልሻዳይ እግዚአብሔር፣ በሰማይ ያለ በምድር ያለ የሚመለከት እግዚአብሔር ደግሞ ዘርህን አሳየኝ። እግዚአብሔር ዘርህን ደግሞ አሳየኝ። እኔ አንተን ነበር ያልኩት፣ እኔ አንተን ፊት ነበር ያለው ብዬ ከዛ እየሮጥኩ የመጣው ሞትን እየተቀዳደምኩ የነበርኩ ዮሴፍን ያለው ብዬ ነበር። እግዚአብሔር የዮሴፍን ፊት ብቻ አይደለም፣ እግዚአብሔር የምናሴን ፊት አሳየኝ። እግዚአብሔር የምናሴን ፊት ብቻ አይደለም፣ እግዚአብሔርን የኤፍሬምን ፊት አሳየኝ። እግዚአብሔር ዘርህን አሳየን። ከምናስበውና ከምንለምነው በላይ አብልጦ ሊያደርግ ለሚቻል አለ ጳውሎስ በኤፌሶን ምዕራፍ 3 ቁጥር 20 ላይ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ክብር ለኢየሱስ ክርስቶስ ይሁን። እኛ እንለምነዋለን፣ እኛ እንጠይቀዋለን። እሱ ግን በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ የሚያደርግ አምላክ አለን። ክብር ለኢየሱስ ክርስቶስ። ይሄ ጌታ ዛሬ ለኔና ለእናንተ ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ በማድረግ የታወቀ ስለሆነ በጌታ በመድኃኒት በኢየሱስ ክርስቶስ ስም የዘላለም አምላኩ እግዚአብሔር ባለንበት ተግዳሮት፣ ባለንበት መውጣት መግባት፣ ባለንበት ምንም ባላደረግናቸው እንኳን እንደ ዮሴፍ በለበስ ነው እግዚአብሔር ባደረገልን ጸጋ፣ እግዚአብሔር በገለጠብን ነገር፣ እግዚአብሔር በእኛ ላይ ዓላማ ከተነሳ የሚመጣ ማንኛውም ነገር ቢኖር ዛሬ እግዚአብሔር እላችኋለሁ ያያል፣ ይታደጋል። ክብር ለኢየሱስ ክርስቶስ ይሁን። አሜን አላችሁ። ዘፍጥረት 48 ቁጥር 11 እስራኤል ዮሴፍን ወይም ያዕቆብ ዮሴፍን ፊትህን አያለሁ ብዬ አላሰብኩም ነበረ፣
ነው እግዚአብሔር ዘርህን ደግሞ አሳየኝ አለው። የሚደንቅ ነው። በዚህ አንድ ሰው ሁለት ሰው ይጽናናል። ከተባረካችሁበት ሼር አድርጉት፣ ላይክ አድርጉት። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉና ተከተሉን። ጸጋ ይብዛላችሁ። ሳዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። 2 ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ የተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶቅ